It's on here now. The goalkeeper's beat, and South Africa have gone wide. Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለእናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ ምናነሳቸው ነጥቦች እንሄድ። የዓለም ዋንጫው የጥሎ ማለፍ ጨዋታ ትላንትና ምሽት ሌሊትም እንደዚሁ ማለዳ ላይም ቀጥሏል። በተደረጉ ጨዋታዎች የተመዘገቡ ውጤቶች እነማንን አሳለፉ፣ ጨዋታውስ እንዴት ነበር የሚለውን ጉዳይ ወደ ማየት ወደ ማንሳትና እሱን በተመለከተ ወደ መነጋገር እንሂድ። የምናነሳው አስቀድመን እንግዲህ ሁሌም ቢሆን ጨዋታ በኖራቸው ቁጥር በጉጉት የምንጠብቀው የፖርቹጋልን ብሔራዊ ቡድን ነው። ፖርቹጋል እንግዲህ በዚህ የጥሎ ማለፍ ጨዋታ በራውንድ ኦፍ 32 በጣም ጠንካራ ጨዋታ ፈተና ይገጥማቸዋል ከተባሉ ብሔራዊ ቡድኖች መካከል አንዷ ነበረች። ምክንያቱም በዚህ ሂደት ላይ የገጠመችው ክሮኤሽያን ስለሆነ እና የፖርቹጋል ብሔራዊ ቡድን ምድቡን በኮሎምቢያ ተበልጦ ሁለተኛ ደረጃን ይዞ ማጠናቀቁ ያመጣበት ጣጣ ነው ስንል ነበር። አንደኝነት ውስጥ የነበሩ ትርፎች አሉ። አንደኝነት ውስጥ ደግሞ አይደለም ፖርቹጋል አይደለም ክርስቲያኖ ሮናልዶ ዓለምም ምናልባት በጣም ትልቅ መነጋገሪያ የሆነውን ጉዳይ ያገኝ ነበረ። ክርስቲያኖ ሮናልዶና ሊዮኔል ሜሲን የያዙት አርጀንቲናና ፖርቹጋል በሩብ ፍጻሜ ሊገናኙ ይችሉ ነበር፣ ግን መንገዱ ሪላቲቭሊ ቀለል ያለ ይሆን ነበር ነው። ይሄ እንደተጠበቀ ሆኖ የፖርቹጋልና የክሮኤሽያ ጨዋታ እንግዲህ ትናንትና ሲደረግ ክሮኤሽያ ቀድማ ጎል አስቆጠረች። ከዛ በኋላ ነው እንግዲህ ክርስቲያኖ ሮናልዶ በፍጹም ቅጣት ምት አቻ ያደረገ። ከዛ ተቀይሎ የገባው ጎንካሎ ራሞስ ጎል አስቆጠረና ፖርቹጋል 2-1 በሆነ ውጤት አሸነፈች። ጎሉ የገባበት ደቂቃ ደግሞ ያው ሊያልቅ ሲል ነው። ከዛ ፖርቹጋል ላይ ያገባችው ጎል ክሮኤሽያ ከጨዋታ ውጪ ነው ተብሎ ተሽሯል። ጨዋታውን በተመለከተ የምናነሳቸው የምንነጋገራቸው ነገሮች እንዳሉና እንደተጠበቀ ሆኖ ከጨዋታው በፊት ግን የብዙዎቹን ወይም የሁሉንም ሚዲያዎች ትኩረት የሳበው የክርስቲያኖ ሮናልዶ የእህቱ መልእክት ነው። ያው የእህት መልእክት ሲሆን ታውቃለች፣ መረጃ ያለው ሰው ነው ያወራው፣ የቅርብ የምትይው ሰው ነው ያንን ነገር ያስተላለፈው የተናገረው። ስለዚህ ስለ ክርስቲያኖ ሮናልዶ በእህቱ የተነገረን ነገር ልክ ነው የሚል አይነት ግንዛቤ ይፈጥርብናል። ምንም ጥያቄ የለውም። ክርስቲያኖ ሮናልዶ ወደ ኳስ ማቆሚያው እንደደረሰ እኮ እህቱ ባትነግረንም ኢትስ ኦብቪየስ የሚታወቅ ነገር ነው አይደል? ግን ላይክ ሰው የምታቂው የሚመስልሽንም ነገር መምጣቱን እንደማይቀር የምትጠብቂው የነበረውንም ነገር ቢሆን ልክ ሲነገረሽ ግን ያ ብሬኪንግ ኒውስ ይሆናል። ምንም ክርስቲያኖ ሮናልዶ ለምሳሌ ዛሬ ወጥቶ በዚህ ዓለም ዋንጫ ቻልነውን ነገር በሙሉ እናደርጋለን፣ ግን ይሄ ዓለም ዋንጫ ለእኔ የመጨረሻዬ ነው ቢል ብሬኪንግ ኒውስ ሪታየር ሊያደርግ ነው። ለምሳሌ አሁን ማህሬዝ ከብሔራዊ ቡድን ራሱን አገለለ። በቃኝ የብሔራዊ ቡድን ጉዳይ፣ ስለዚህ ከተወሰኑ ጊዜያቶች ጀምሮ የክለብ እግር ኳስ ላይ ነው ትኩረት ማደርገዋል። የእሱ እንኳን ዜና ሆኗል፣ እንኳን የክርስቲያኖ ሮናልዶ ልልሽ ነው። በክርስቲያኖ ሮናልዶ ደረጃ ያለ ተጫዋች እንዲህ ያለ ውሳኔ ላይ ሲደርስና ውሳኔውን ሲያሳውቅ ሊያገኝ የሚችለው ትኩረት ሁላችንም የምናውቀው ነው እና የክርስቲያኖ ሮናልዶ ይሄ 2026 የዓለም ዋንጫ የመጨረሻው ነው ወይ እና በ45 ዓመቱ ሊጫወትልህ ነው እየተባባለ ሰው ሀሳብ ይለዋወጣል። አሁን 2030ን ለምንድን ነው ክርስቲያኖ ሮናልዶን በተመለከተ የምንነጋገረው የሚለው የራሱ የሆነ ምክንያት ስላለው እናነሳለን። በ45 ዓመቱ ዓለም ዋንጫ ላይ የሚሳተፍ ከሆነና 7ኛውን የዓለም ዋንጫ የሚጫወት ከሆነ እሱ በራሱ ሪከርድ ነው። በእድሜም ቢሆን ከነ ሮጀር ሚላ ጋር የነበረውን በእድሜ ትልቅ ሆኖ በዓለም ዋንጫ የተጫወተ የሚለው ሪከርድም ጭራሽ ድራሹ ይጠፋል።
ክርስቲያኖ ሮናልዶ በዛ ዓለም ዋንጫ ላይ ደግሞ ጎል የሚያስቆጥር ከሆነ በ7 ዓለም ዋንጫዎች ጎል ያገባ እያለ ዓለም ይናገራል። ማት ነገር ነው የሚሆነው። ይሆናል አይሆንም ግን ሌላ ነገር ነው። መሆን አለበትም መሆን የለበትም ደግሞ እሱም ሌላ ነገር ነው። እኔ መሆን አለበት ብዬ አላምንም። ለምሳሌ ክርስቲያኖ ሮናልዶን በ45 ዓመቱ እንኳን ሲጫወት አይቼው ኢንጆይ ያደርጋለሁ ብዬ ስለማላስብ ክርስቲያኖ ሮናልዶ ያንን ሲያደርግ ዊዝ ኤክሰፕሽናል የሆነ ነገር በዛ ዕድሜ የማይጠበቅ ነገር እያደረገ ከሆነ ዊል ቢ ቢግ ሰርፕራይዝ፣ ምንም ጥያቄ የለውም። ነገር ግን በ41ዱም ላይ እየተነጫነጭንበት አይደል? የሆነ ጨዋታ ስትበላሽበት፣ የሆነ ጨዋታ ሲሳሳት እየተነጫነጩበት አይደል? የክርስቲያኖ ሮናልዶ መኖር ለፖርቹጋል ጥቅም ወይስ ዕዳ እየተባለ ፖርቹጋልን ጠቀመ ወይስ ጎዳ እየተባለ ትላንት ሙሉ በሙሉ ተረስቶ ዛሬ ላይ ፖርቹጋል በክርስቲያኖ ሮናልዶ መኖር እየተጎዳች እንደሆነ በሚመስል መንገድ ሰዎች ይናገራሉ። ዓለም እንዲህ ነው፣ ወረተኛ ነው። ትላንትን በፍጥነት ይረሳል። የዛሬን ልክነት አብዝቶ ይፈልጋል። ስለዚህ የክርስቲያኖ ሮናልዶ ጉዳይ የማንም አይደለም፣ የራሱ ውሳኔ ነው የሚሆነው። እሱ በአንድ ነገር ነው አሁን በጣም ከፍተኛ ፍላጎት ያለው። የፈለገ ቢመጣ 1000 ጎል ካልደረሰ አያቆምም። በቃ ይህን ነግሮናል። 1000 ጎል ላይ መድረስ አለብኝ ብሏል። የቀሩት 30 ምናምን ጎሎች ናቸው። እነሱ ላይ እንደምንም ይደርሳል። ይህን ለአልናስር እየተጫወተ ሊያደርገው ይችላል። ይህንን ለፖርቹጋል እየተጫወተ ሊያደርገው ይችላል። ትናንትና ግን ከጨዋታው በፊት ኢንጆይ ያርጉት፣ ክርስቲያኖ ሮናልዶን አጣጥሙት፣ ተደሰቱበት። በወንድሜ የመጨረሻውን ደስታ አጣጥሞ አለች። እግረ መንገዷን ስለ ሉካ ሞድሪችም ነገረች። ሁለቱ ሌጀንዶች ይሄ የመጨረሻው ቶርናመንታቸው ሊሆን ይችላል አለች። ይሄ የመጨረሻው ቶርናመንታቸው ሊሆን ስለሚችል እያንዳንዷን እነሱ ወደ ሜዳ የሚገቡባትን ሞመንት እያንዳንዷን እነሱ ለመጨረሻ ጊዜ ለብሔራዊ ቡድኖቻቸው ውጤት ማምጣት ጥረት የሚያደርጉበትን አጋጣሚ ተጠቀሙበት። እዩት፣ ኢንጆይ አድርጉት። ሲጀምር አይታችሁታል፣ ሲጨርስም እዩት። ሲጀምር ተዝናንታችሁበታል፣ ሲጨርስም ተዝናኑበት አለች። እነ ፋብሪዚዮ ሮማኖ ሁሉ ብሬኪንግ ብለው አወጡ። የክርስቲያኖ ሮናልዶ እህት ፎቶ ተጠቀመ፣ የእህቱን ስም አስቀመጠ። ወንድሟ ይሄ የዓለም ዋንጫ የመጨረሻው ሊሆን እንደሚችል ተናገረ ተባለ ከጨዋታው በፊት። ከዛ ሉካ ሞድሪች ከዓለም ዋንጫው ወጣ። እሷ በነገረችን መሰረት ቻዋል ነው ማለት እንደሚሆን እኮ እናውቃለን። ግን ዝም ብሎ ይሄ ላስ ጌሙን ነው የተጫወተው ሲባል ግን የሆነ የሚመጣብኝ ስሜት አለ። ለምሳሌ የክርስቲያኖ ሮናልዶ የመጨረሻ ጨዋታስ መቼ ነው የሚመጣው? ከስፔን ጋራ ነው ወይ ስፔንን ጥለው ያልፋሉ ወይ የሚለውን እንሄዳለን። ማረጋገጫው ሲመጣ እንግዲህ አይነት ስሜት ይፈጥራል። ምናውቀው ምንጠብቀው ነገር ቢሆንም ግን ክርስቲያኖ ሮናልዶ ብዙ ጊዜ አስተያየት ከማይሰጥባቸው ነገሮች መካከል አንደኛው ይሄ ነው። በዚህ ጊዜ እግር ኳስ አቆማለሁ፣ በዚህ ጊዜ ይበቃኛል፣ ይሄኛውን የዓለም ዋንጫ ብቻ ነው የምጫወተው፣ ይሄ ውድድር ዓመት ሲያልቅ ምናምን የሚል እንደዚህ አይነት ነገር አይናገርም። እንደውም ፕላኑ 1000 ጎል ማስቆጠር ነው። ያንን ነው በቃ በደንብ ጥርት አድርጎ የነገረን እንጂ ብዙ ጊዜ ይጠየቃል። ከእግር ኳስ በኋላ ምንድን ነው የምትሆነው ይባላል። ይሄ ዓለም ዋንጫ የመጨረሻ ነው ወይ ተብሎ ይጠየቃል። ግን ስለማቆም ክርስቲያኖ ሮናልዶ አይናገርም። ብዙ ጊዜ እንደዚህ አይነት አስተያየቶች አንሰማም። ግን አሁን እንዳልከው ለክርስቲያኖ ሮናልዶ በጣም ቅርብ ከሚባሉት መካከል ቤተሰቦቹ ናቸው መጀመሪያ ደረጃ ላይ የሚቀመጡት። ምንም ነገር ሳታውቅ እንዲሁ በደፈናው ከመሬት ተነስታ የክርስቲያኖ ሮናልዶ ይበቃዋል ምናምን የሚል አስተያየት ልትሰጠን ሊጨርስ ነው ምናምን አትልም። ያው የተነጋገሩበት ነገር የምታውቀው ነገር ሊኖር ይችላል በሚል ነው። እኛም እንዳልከው እናውቃለን፣ ግን ከሱ እስከሚመጣ እንጠብቃለን። አሁን ክርስቲያኖ ሮናልዶን በሚቀጥለው የዓለም ዋንጫ ላይ ሲጫወት ማየት ይኖርበታል። ያንን ትጠብቃላችሁ ወይ ብለን ብንጠይቅ ማንም ሰው አይልም። ምን እርግጠኛ ነኝ። አንቺ ትፈልጊያለሽ? እኔ አልፈልግም። እኔ 45 ላይ ሆኖ እማልፈልገው ግን ለምንድን ነው አሁንም እየተቸገረ እንደሆነ ስለገባኝ ቅድም ያልከው አንተ በዛ ምክንያት ነው እንጂ አሁን በጣም ኤክሰፕሽናል የሆነ ነገር እያሳየ ቢሆን መደነቅ እንፈልጋለን። እድሜ ቁጥር ነው ብለን እንጽናናለን ሳይሆን ያንን ደግፈንም እንናገራለን። ግን ያየሆን አይደለም። አንዳንዶቹ ላይ ያዘንን እኮ ነው ማለት ራሱን እያሰቃየ ነው ክርስቲያኖ ሮናልዶ ምን ያክል ጎበዝ
እና ብርቱ እንደሆነ እኮ እናውቃለን ሁላችንም። ከዚህ በኋላ እሱ ራሱን ፕሩቭ ማድረግ አይጠበቅበትም ምንም። እና በዚህ ልክ ለምን ራሱን ያስጨንቃል የተባባልንባቸው አጋጣሚዎች ስላሉ በቃ አንዳንድ ጊዜ በቃ በጥሩ መንገድ ደግሞ አሁን ምናምን የሚባል አስተያየት ሳይመጣ በጥሩ መንገድ ነገሮች ቢጠናቀቁ አሪፍ ነው የሚል ሀሳብ ስላለኝ ነው። ስለዚህ ያው የክርስቲያኖ ሮናልዶ ከእግር ኳስ አለመኖር የሚያጎለው ነገር ብዙ አለ። ግን አንድ ጥሩ ነገር ብዬ የማስበው ከትልልቅ ፉክክሮች አሁን በዓለም ዋንጫ ወይ በአውሮፓ እንደዚህ ካልሆነ በስተቀር የአውሮፓ እግር ኳስ መድረክ ላይ ሻምፒዮንስ ሊግ ላይ ስለሌለ እንደዚሁም በክለቡ ውድድር በጣም ጠንካራ ሊግ ውስጥ እየተሳተፈ ስላልሆነ የዕለት ተዕለት ጉዳይ መሆኑ አብቅቷል አይደል? የብሔራዊ ቡድን ጨዋታ ሲኖር እንደገና የአውሮፓ ቶርናመንት እንደዚህ ሲኖር ነው ስለ ክርስቲያኖ ሮናልዶ የሚወራው። አንዳንድ ጊዜ በእርግጥ በሚያስቆጠራቸው ጎሎችና ከአልናስር ጋር በሚያደርገው ስኬት ስለ ሳውዲ እግር ኳስም ስለ ክርስቲያኖ ሮናልዶም ይወራል እንጂ ይሄ የዕለት ተዕለት የሳምንት ጉዳይ መሆኑ አብቅቷል። ግን በዛ ሁኔታ ውስጥም ሆኖ ክርስቲያኖ ሮናልዶ ሲበቃው በጣም ብዙ የምንነጋገርበት አጋጣሚ ይኖራል፣ ወደኋላ ነገር ይኖረናል። ግን ለምንድን ነው 2030 ላይ ይኖራል የሚለው ነገር የሚነሳው የሚለውን አንዱን ስናነሳ 2030 የዓለም ዋንጫ ከሚያዘጋጁ ሀገሮች መካከል አንዷ ፖርቹጋል ናት እና ክርስቲያኖ ሮናልዶ በሀገሩ በሚዘጋጀው የዓለም ዋንጫ ላይ እንዲኖር መፈለግ አለ በፖርቹጋላውያን ዘንድ። የራሱ ፊፋም ሊፈልግ ይችላል። እንደገና ደግሞ ለምሳሌ አሜሪካ ሊዮኔል ሜሲ እንዲኖር፣ ክርስቲያኖ ሮናልዶ በዓለም ዋንጫው ላይ እንዲኖሩ፣ እነዚህ በቃ ፕሮሚናንት መታያቸው ፊገሮች አሉ አይደለም፣ እነሱ እንዲኖሩ እነሱ ኢቨን አሁን እኮ ፊፋ እነ ብራዚላዊን ሮናልዶ እና ትልልቅ ተጫዋቾችን እኮ ያመጣል በዓለም ዋንጫው ላይ ከጂያኒ ኢንፋንቲኖ ጋር ሆኖ ጨዋታውን እኮ ያሉ ዘ ሌጀንድስ አር ሂር ምናምን ይባላል። ማንም እንዲቀር ምናምን አይፈለግም። ምክንያቱም አት ዘ ኤንድ ኦፍ ዘ ዴይ የዓለም ዋንጫን የሚያህል ትልቅ ውድድር ስታዘጋጅ የምትፈልጊው ትኩረትን እኮ ነው፣ ሌላ ምንም ነገር አይደለም። ስለዚህ ይህንን ትኩረት የሚስቡላቸውን በሙሉ ያመጣሉ አሁን። ስለዚህ ሞሮኮ፣ ፖርቹጋል እና ስፔን ናቸው በጋራ የሚያዘጋጁት የ2030ውን የዓለም ዋንጫ እና ፖርቹጋል ፊት ላይ እንዲኖራት የምትፈልገው ክርስቲያኖ ሮናልዶን ነው። ግን ለፉትቦሊንግ ሪዝን ከሆነ ግን ልክ አይደል፣ እውነት ልክ አይደል። ለራሱ ለክርስቲያኖ ሮናልዶም ጥሩ አይደል። አሁን ቅድም ያልሽውን ነገር እችን በጨመረችባት ያልኳት ብቸኛ ነገር ምንድናት? ራሱን ፕሩፍ ማድረግ አይጠበቅበትም ያልሽው በቃ ድንቅ ነገር ነው፣ ትክክል ነው። እሱ ራሱን ማረጋገጥ ለክርስቲያኖ ሮናልዶ የሚያለፋበት ጊዜ አይደለም። በደንብ አድርጎ ኢንሂስ 20s ኢንሂስ 30s በደንብ አድርጎ ክርስቲያኖ ሮናልዶ ራሱን ፕሩቭ አድርጓል። ዓለም ተቀብሎታል። ንጉሥ ነው፣ ጀግና ነው፣ ምንም ጥያቄ የለውም። እንዳንተ አላየንም አይደለም ለእግር ኳስ ለህይወት ጉብዝና ራሱ ምሳሌ ነው ክርስቲያኖ ሮናልዶ ለህይወት ጉብዝና። ይሄ አንዳንድ ሰው አለ አይደል ይሄ ሰልፍ ሚሊዮነር ምናምን የሚባል ራሱ እንደዛ ያበቃ ክርስቲያኖ ሮናልዶ እንደዛ ነው። የሚመጡ ዝናዎች፣ የሚመጡ ብሮች፣ የሚመጡ ክብሮች፣ የሚያሸንፋቸው የግልም የቡድንም ውጤቶች ያላዘናጉት እግሩን ሁሌም ፔዳሉ ላይ ያደረገ ሰው ነው ክርስቲያኖ ሮናልዶ። እውነት ለመናገር የሚደንቀኝ የእሱ ማይታክቴነት ነው። የሚደንቀኝ ዓለምን ማረዳድ ነው። ዓለም ከባድ ነው፣ በእውነት ከባድ ነው። ሁል ጊዜ ይፈልጋል። ካልሰጠሽው አፉ ላይ የሆነች ወሬ ያለች ገባሽ ምልሽ እና በዛ መነሳት በዛ መታወስ የለበትም። አሁን ክርስቲያኖ ሮናልዶን እዳ ብለሽ የምትጠቅሽበት ምንም እኮ ምክንያት ምንም እኮ ነው ምልሽ። ግን ጥያቄዎቹን ምን እንዳመጣቸው ግን እንረዳለን። ላይክ ለምሳሌ አሁን ለያንጎቹ የመጫወት እድል ተሰጥቶ ክርስቲያኖ ሮናልዶን ኢኮኖሚካሊ መጠቀም ቢቻል የሚሉ ሰዎች ያንን ያነሳል። ያ ክርስቲያኖ ሮናልዶንም ፖርቹጋልንም አደበዘዛት ብለው ስለሚረዱ ነው ይህንን የሚናገሩት። ከዛ ያው የየራሳቸውን ምንዛሬ ይሰጡታል ልሽ ፈልጌ ነው። እና ክርስቲያኖ ሮናልዶ ሊተው ስለሚችል ከብሔራዊ ቡድን የመጨረሻው ሊሆን ስለሚችል የዓለም ዋንጫ ኢንጆይ ሂም ቬሪ ዌል ብላለች እህት ዓለም። ስለዚህ በዛ መሰረት ጥሩ ቀንም ማሳለፈ፣ ጥሩ ጨዋታም ማሳለፈ ትላንት። ያው በተለይ እስከዛሬ ድረስ በዓለም ዋንጫ የኖክአውት ስቴጅ ላይ ጎል አስቆጥሮ አያውቅም የሚለውንም ነገር እንደገና አዲስ ታሪክ ጻፈበት። እንደዚህ ማግባት እችላለሁ አለ። በጣም ደስተኛ ነበር። ሪጎሬ እኮ ነው አለ። አዎ ሰው ይላል፣ ግን በጣም ደስተኛ ነበር እሱም
በጣም የደስታ አገላለጹ ይገርም ነበር። አይተሽዋል? ዳኛው አለቀ ሲሉ ከተቀያሪ ወንበር ላይ ተነስቶ እንዴት ሴሌብሬት እንዳደረገ ጀግና ነው። እውነት ለመናገር ጀግና ነው። ግን 2030 ግን ተው እሱ ከባድ እሱ አንተዋል እሱ ከባድ። ግን አሁን ሜሲንም ጠይቁታል እኮ ሩል አውት ማድረግ አልችልም ምናምን ይልሻል። የለሁም ብዬ ማለት አልችልም፣ ልኖር እችላለሁ አይመስለኝም። ግን እስቲ እናያለን። ለማንኛውም በኋላ ስንመለስ የራውንድ ኦፍ 16 የጥሎ ማለፍ ጨዋታ ሰኞ በፖርቹጋልና በስፔን መካከል ስለሆነ እዛው ላይ ስለ ስፔን እዛው ላይ ስለ ፖርቹጋል ቲም የምንለው ነገር ይኖረናል። አሁን ከዝውውር አንጻር እንነጋገር እስቲ። አርሰናል ምነካው ነው የመጀመሪያው እንድናወራ የፈለግኩት ነገር። እኔ አርሰናልን ምነካው መድፈኞቹ ምን አስበው ነው? እኔ ሞንጋ የሚባለውን ተጫዋች ከሌስተር ሲቲ ማስፈረም ለአርሰናል በጣም ልክ ነበር እና ቤስት ቢዝነስ ብዬ ነበር የወሰድኩት እኔ ከገንዘብም አንጻር እና ከፊውቸር ፕሮፊትም አንጻር ከእግር ኳስም አንጻር በጣም አሪፍ ነው ብዬ ነበር። ላይክ ለምሳሌ ማንቸስተር ዩናይትድ እንደነ ቺዶ ኦቢን ሲወስድባቸው እነ ሄቨንን አይነት ተጫዋቾችን ሲወስድባቸው ተቆጭተውና ተቆጥተው ከነበረ ምክንያቱም ሞክረዋል ለማቆየት እንዳይሄዱ ለማድረግ ዩናይትድን ጆይን እንዳያደርጉ ለማድረግ ሞክረዋል እኮ። እነዚህን ተጫዋቾች ማንቸስተር ዩናይትድ ሲወስድ አርሰናል ቤት መብሸቅ ከነበረ ለምን እንዲሆነ የሚል አይነት ነገር ከነበረ ሞንጋን ለማግኘት የሚደረገው ጥረት ዳር መድረስ ነበረበት ብዬ ነው ማምነው እኔ። ምክንያቱም ይሄ ልጅ አንድ ሃይሊ ታለንትድ ነው። አሁንም የእሱንም የስካውቲንግ ሪፖርቶች ምናምን አውጥተሽ ስትመለከች ጠንካራ ነገሩ ምንድን ነው፣ ደካማ ነገሩ ምንድን ነው፣ ምን ላይ አርሰናልን ይጠቅማል፣ ምን ላይ ክፍተት አለበት እና ሊታገዝ ይገባዋል የሚሉ ነገሮች አሉ የሚቀመጡ። እነዚህን ነገሮች አስቀምጠሽ ነው የምትነጋገሪው እና ይህንን ልጅ ከሌስተር ሲቲ የሚወስዱበት ዋጋ እዚህ ግባ የምትይው ይሄ ሪስክ የምትይው ሪስኩን ፈራው ምናምን የምትይው አይደለም። ላይክ ለምሳሌ ሀይሊ በጣም የተጋነነ ዋጋ ከፋይበት ብትባይ ግን በዚህ ሁኔታ ላይ ላለ ተጫዋች ይህን ያህል መክፈሌ ልክ ነው እንዴ ብለሽ ልጠይቂ እኮ ትችላለች። ጥያቄሽም ልክ ነው ሊባል ይችላል። አሁን ግን የተወሰኑ ሚሊዮኖች ነው የሚሰጡት፣ በጣም ትንሽ እና ሌስተር ሲቲ ደግሞ ተደቁሷል አይደለም፣ ከሻምፒዮንሺፕ ወደ ታችም ወረደ። ስለዚህ እንደነዚህ ያሉ ክለቦች ፍራንክ ይፈልጋሉ። ፍራንክ የሚሰሩበት እድል እየጠበበ ስለሚመጣ በእግር ኳስ ውጤትሽ በቀነሰ ዝቅ ባልሽ ቁጥር ኢንካምሽን የሚቀንሱ በጣም ብዙ ምክንያቶች ይመጣሉ። ስለዚህ ለመሸጥ ይገደዳሉ። ለመሸጥ ሲገደዱ ይህንን ልጅ አርሰናል የራሱ ሊያደርግ ልጁም አርሰናልን ሊቀላቀል የፈለገበት መንገድ በጣም ከፍተኛ ነበረ እና አርሰናል ይሄንን የነገውንም ትልቅ ትርፍ ሊያስገኝ የሚችለውን አይነት ዝውውር እምቢ አለ። በኋላ ዚ አትሌቲክ እንደነገረን ማንቸስተር ሲቲ ሰተት ብሎ ነው የገባበት። ማንቸስተር ሲቲ ለሌስተር ሲቲ 10 ሚሊዮን እከፍላለሁ፣ 10 ሚሊዮን እከፍላለሁ፣ ልጁን ወስዳለሁ፣ ልጁን አበቃለሁ፣ ስፈልግ እጠቀምበታለሁ፣ ስፈልግ ሸጠዋለሁ። በቃ አለቀ። አሁን አንድ ተጫዋች በአርሰናል ሌቭል ተጫውቶ በሲቲ ሌቭል ተጫውቶ አሁን በሚጠቀሰው የወደፊት ኦስማን ደምቤሌ ምናምን ተብሎ ከዛ ቅድም ያልኩሽን ሪፖርቶች ምናምን ስትመለከች እንደው ግፋ ቢል ከ10 ሚሊዮን ያነሰ ትሸጫዋለሽ። ገባሽ ምልሽ? እሱን ማስፈረሙስ ምንም ኪሳራ እንደሌለ የሚያስፈራ ኪሳራ እንደሌለ 10 ሚሊዮን አሁን ሲምፕል የሚጠራ ገንዘብ አይደለም ወይ? ያው ደግሞ ጨርሶትም ነበር አርሰናል መጀመሪያ ጊዜ ላይ። ያው አሁን ማፈግፈጉ ለምን እንደመጣ ግልጽ የተደረገ ነገር ባይኖርም ግን ያለቀ ነገር ነበር። በቃ አስፈረመ የሚለውን ኦፊሻል የሆነ ነገር ነበረ ስንጠብቅ የነበረው። ምክንያቱም ያኔ የወጡት የተጠናከሩ ሪፖርቶች የሚያሳዩት ይህንን ነበር በእርግጠኝነት። ግን አሁን ወደ ማንቸስተር ሲቲ በጣም ያዘነበለ ይመስላል። ጉዳዩ ደግሞ በጣም የሚደነቅ አይነት ተጫዋች ነው። በተለይም ገና በወጣትነት እድሜው በትንሽነት እድሜው ከዶማንና ከኑዋኔሪ ቀጥሎ የፕሪሚየር ሊግ ጨዋታ በማድረግ የሚጠቀስ ተጫዋች ነው። በዛ ላይ ከሌስተር ሲቲ ጋር ባሳየው አቋም ብዙ ሰዎች አይተው የወደዱት ነው። የነገ ተስፋው ትልቅ እንደሆነ የተገለጸ ነበረ። ግን አሁን ትናንትና ዛሬ ደግሞ ጠዋት በብዛት የሚወጡት ነገሮች ማንቸስተር ሲቲ እዚህ ፉክክር ላይ በቀዳሚነት እየመራ እንደሆነ እንደውም ፉክክር ማለትም አይቻልም። አርሰናል አሁን እኔ ያየው እዚህ አትሌቲክ ላይ አርሰናል ትቶታል ወጥቷል ከዚህ ነገር። ማንቸስተር ሲቲ ደግሞ በ10 ሚሊዮን ፓውንድ ሞንጋን ሊያስፈርም ነው የሚል ነው። እንደዚህም የዝውውር ታሪክ ይቀየራል ልሽ ፈልጌ ልጁ አርሰናልን ጆይን ማድረግ በጣም ፈልጎ ነበር
እና ደስተኛም ነው ሲባል ነበረ በሚወጡት ዘገባዎች ላይ። አሁን ግን ማንቸስተር ሲቲ ነው ይሄንን ተጫዋች የሚወስደው ተብሏል። አይ ዶንት ቲንክ አርሰናል እዚህ ጋር ልክ ያደረገ አይመስለኝም በእኔ እምነት። እኛም ቢሆን እንከፍለው ነበር ይሄንን 10 ሚሊዮን ነው እሱም በል። ወደ ሌላው የአርሰናል ጉዳይ ስንሄድ የዝውውርን ነገር ነው የምናነሳው አይደለም። የአርሰናል የመስመር ተጫዋቾች ጉዳይ፣ መስመር ተጫዋቾችን በተመለከተ አርሰናል ቤት አሁንም የሚደረጉ ጥረቶች አሉ። አንድ በእርግጠኝነት መናገር የምንችለው እዚህ ቦታ ላይ አርሰናል ራሱን የማጠናከርን ስራ ይሰራል። አሁን አንድ መሰረታዊ ነገር የተነሳው ምንድን ነው መሰለች፣ የአርሰናል ደጋፊዎች ይሄ ቡድን ምንም እያደረገ አይደለም የሚል ስሜት አላቸው። የዩናይትድ ደጋፊዎች ማንቸስተር ዩናይትድ አንድ የደርሰንን ካስፈረመ በኋላ እያወራ እንጂ እየሰራ አይደለም የሚል ስጋት ገብቷቸዋል። ከዛ አንድ ጥያቄ ተነሳ። ጥያቄው ምንድን ነው? ቶተናም ነው የፈጠነው ወይስ ሌሎቹ ናቸው የዘገዩት የሚል ገባሽ? አሁን ቶተናም በጣም ከፈጠነ ሌሎቹን እንደዘገዩ እንዲሰማን ያደርጋል። ሌሎቹ የምርም ዘግይተው ነው እንዳንል ገና የዝውውር መስኮቱ ሊዘጋ አሁንም 2 ወር ከምናምን ይቀረዋል። በዚህ ኤርሊየስት ፖሲብል ታይም ላይ ቶተንሃም ሆትስፐርስ በጣም የሚገራርሙ የሚያስደነግጡ ዝውውሮችን እያደረገ ስለሆነ ስለ እነዚህ ክለቦች ስለ አርሰናል፣ ስለ ማን ዩናይትድ እና ስለ እነ ቼልሲ የሆነ ነገር ላይሰማሽ አይችልም፣ ወይም የሆነ ነገር ላትጠይቂ አትችይም። መስት በቃ ትጠይቂያለሽ። ስፔሻሊ ደግሞ አርሰናል በግራው መስመር በኩል ከምንም ነገር በላይ ትኩረት ሰጥቶ መስራት አለበት። ምክንያቱም ከትሮሳርድ ጋር በተያዘ 17.2 ሚሊዮን ተቀብሏል። አርሰናል አክሴፕት አድርጓል። ይህንን ኦፈር ከቤሺክታሽ አክሰፕት ሲያደርግ ሲቀበል ይህንን ልጅ የማቆየት ፍላጎት የለውም ማለት ነው። ከትሮሳርድ መቆየት ይልቅ እሱን ሸጬ ይህንን የተባለውን ገንዘብ በወስድ ይሻለኛል ብለዋል ማለት ነው። ትሮሳርድን ከሸኘሽ ማርቲኔሊን የምታቆይበት ምክንያት እኮ የለም። ምክንያቱም ሁለቱም ኖረው ከማርቲኔሊ ይልቅ ትሮሳርድን ነበር የምትፈልጊው። ይበልጥ የምትፈልጊውን ተጫዋች ሸኘሹ። ይበልጥ የምትፈልጊውን ተጫዋች ሸኝተሽ ከዛ በታች የሆነውን በአንቺ አረዳድ ተጫዋች ልታቆየ የምትችበትና ከዚህኛው መቆየት የበለጠ ተስፋ አረጋለሁ የምትይበት ምንም ምክንያት የለም። ስለዚህ ምን ሰማን? አንድ ኦፕሽኖቹ ምንድን ናቸው ወይም እነማን ናቸው ስቲ፣ አንድ ይልድዝ የሚባል ልጅ፣ 2 ሞርጋን ሮጀርስ፣ 3 ባርኮላ፣ 4 ኒኮ ዊሊያምስ። እስካሁን ድረስ ከአርሰናል ጋር ተያይዘው የተነሱት ስሞች እነዚህ ናቸው። በዋናነት ከነዚህ ፍላጎቶች ውስጥ አሁን ሞርጋን ሮጀርስን በተመለከተ አይ ዶንት ኖ ይሄ የሚያስደስት ዜና እንደማይሆን ነው የምገምተው። ያው ግን እያደገ መምጣት አለበት። የምር ነው ወይ የሚለው ጥያቄያችንንም በተሟላ መንገድ የሚመልስ መሆን መቻል አለበት። ሞርጋን ሮጀርስን ለማስፈረም አርሰናል 130 ሚሊዮን ፓውንድ፣ ያ ማለት አስቶን ቪላ የሚጠይቀውን ገንዘብ በጭራሽ አይከፍል። ሞርጋን ሮጀርስ ይቀራል እንጂ 130 ሚሊዮን ፓውንድ ለዚህ ተጫዋች ዝውውር መክፈልን አርሰናል ልክ ነው ብሎ አያስብም። አስቶን ቪላ ደግሞ እስከ 2031 ድረስ ከዚህ ልጅ ጋር ውል አለው። ከዚህ ልጅ ጋር ውል ስላለው ይሄንን ልጅ በተመለከተ ባርጌኒንግ ፓወሩ ከፍ ይላል። 2031 ገና 5 ዓመት ስለሚቀረው ቢያንስ አንዴ ልጠቀምበት የሚለውን ፍላጎቱን ለማስፈጸም ጉልበት አለው አስቶን ቪላ። እውነት አርሰናል ከዚህኛው የሞርጋን ሮጀርስ ዝውውር እያፈገፈገ ከሆነ መፍጠን ያለበት ሌሎች ዝውውሮች ግን አሉ። አንድ ይልድዝን ነው። ይልድዝ ከቱርክ ብሔራዊ ቡድን ጋር ዓለም ዋንጫው ላይ ለእኔ ፐርሰናሊ ጥሩ ያደረጋቸው ኢንዲቪዥዋል ኳሊቲዎቹን ያየንበት ነገር አለ። በግራ መስመር በኩል በጣም ፈጣን ነው። በግራ መስመር በኩል በሚያደርገው እንቅስቃሴ የሚያሻግራቸው ኳሶች በጣም ጥሩ ናቸው። ኢንች ፐርፌክት ወደምትዩ ደረጃ የመጣ ነው። ስለዚህ ኮሌክቲቭ የሆነው የቱርክ ብሔራዊ ቡድን ዓለም ዋንጫው ላይ ሳይሳካለት መቅረት ይልድዝን በተመለከተ የምንሰጠውን አስተያየት ሊያዛባው አይገባም። እሱ ጎበዝ ነው፣ ቱርክ ግን አታምርም ነው እኔ የምለው። ቱርክ ግን ደስ አትል። ቱርክ ግን ከጠበቅኳት በታች እናት የሆነችው እንጂ አሁን አርዳ ጉለርም አለ አይደል እዛ ውስጥ ዝም ብሎ ነው እሱ ልጅ ምናምን የሚያስብል አይደለም ልልሽ ፈልጌ ነው። አሁን የሞርጋን ሮጀርስን ጉዳይ እየተወ ከመጣ ይላል ዴቪድ ኦርንስቲን፣ እየተወ ከመጣ ወይም ሞርጋን ሮጀርስን ለማስፈረም በአስቶን ቪላ ጠንካራ አቋም መያዝ ምክንያት ነገሮች ውስብስብና ከባድ ከሆኑ
ከዚህ ልጅ ሊያገኝ የሚችለውን ከሞርጋን ሮጀርስ ሊሰጠው የሚችለው 2 ሰው ነው ይላል። አንደኛው ይልድዝን ሪዝናብሊ ቺፕ በሆነ ፕራይስ ሊያገኘው ይችላል። ተጫዋቹም የአርሰናል መሆንን የእንግሊዙን ሻምፒዮን እና ትልቅም ክለብ የሆነውን መቀላቀል ይፈልጋል። ዩቬንቱስም ብር መስራት ይፈልጋል። ስለዚህ ይሄ የልጁ ኳሊቲ የሚታወቅ አንዱ በሞርጋን ሮጀርስ ፋንታ ይህንን ማድረግ ይጠበቅበታል። ሁለተኛው ባርኮላን ነው። ባርኮላን ለማስፈረም ፒኤስጂ ከቻለ ሊያቆየው እየሰራ ነው። ካልሆነ ግን 115 ሚሊዮን ፓውንድ ይከፈለኝ እያለ ነው። ዘንድሮ እኮ ገበያው ልክ አይደለም። ለማቲያስ ፈርናንዴዝ 85 ከከፈልሽ ለዚህ 115 ለእኔ ፌር ነው። ለሳንድሮ ቶናሊ 100 ከከፈልሽ ለባርኮላ 115 ብትጠየቂ ገበያው ነው፣ እውነቱን ነው፣ ወቅቱ ነው እያልሽ ነው እንጂ እንትን የምትየው እዚህ ልጅ ላይ ብቻ ክረሽ አወጣም ምናምን ልትያት አወር ማርኬት ፕራይስ አለ። ግን እያሉ ያሉት ይህንን ነገር ከባርኮላ ጋር 2 ዓመት ኮንትራት እየቀራቸው ፎር ፍሪ ሊወጣ የሚችልበት እድል አለ። ፒኤስጂ አምናም በዚህ ጊዜ የዚህ ልጅ ኮንትራት ለማራዘም ሞክሯል። በባርኮላ በኩል ፈቃደኝነት አልተገኘም እንጂ አሁንም ውልን ስለማራዘም ያወራሉ። ይሳካል አይሳካ ምን አላቅም። የሚሳካ ግን አይመስለኝም። የማይሳካበት ምክንያት አንድም እየተጫወተ አይደለም፣ ጌም ታይሙ በጣም 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 ትንሽ ነው። ሁለትም እዚህ ላይ እንደገና ዲዮማንዴን እያስፈረሙ ነው። ሶ ሀቢቻ ምናምን እየተባለ ማልጫወት ከሆነ ኖ ጌም ታይሜን ከፍ የሚያደርግ ዝውውር እፈልጋለሁ ነው የባርኮላ ሀሳብ። ባድ ኒውስ ለአርሰናል የሚሆነው ነገር ምንድን ነው? ፋብሪዚዮ ሮማኖ ሌሊት ላይ በተናገረው መረጃ መሰረት ባወጣው መረጃ መሰረት አሁን ባለኝ መረጃ ይላል ባርኮላን ለማስፈረም ከአርሰናል ይልቅ ሊቨርፑል ቀርቧል። የሊቨርፑል ፍላጎት ባርኮላ ላይ እና ጥረት ከአርሰናል ፍላጎትና ጥረት ይልቅ የበለጠ ሆኖ አግኝቼዋለሁ። ስለዚህ ይሄ ልጅ የሊቨርፑል ሊባል የሚችልበት እድል ሰፊ ነው። ምክንያቱም ሊቨርፑልም አጥብቆ መስመር ተጫዋች ይፈልጋል። መሐመድ ሳላ ስለሌለ፣ ዲዮማንዴ ፒኤስጂን ስለመረጠ ሰምበዲ መስቢ በቃ ሊቨርፑልን ጆይን ማድረግ አለበት የሆነ ሰው። ያ ሰው እንዲሆን ባርኮላን በጣም ነው የሚፈልጉት። አይካናሾር ይዋል ፋብሪዚዮ ሮማን አረጋግጬ ነው የምነግራቸዋል። 115 ይከፍላሉ አይከፍሉም ወይ ሌላ ነው። ግን ከፒኤስጂ ጋር ለማውራት መሰረታዊ የሚባሉትን ስራዎች ሰርተው ግን ጨርሰዋል። ስለዚህ አርሰናል ምን ነካው ነው? ወይስ እንደ ባለፈው ክረምት ትሮሳርድ ሊሄድ ነው ከተባለ በኋላ አርሰናል እኮ መለሰው ሲባል እንደሰማነው አይነት ነገር ልንሰማ ነው? ወይ ስለ ትሮሳርድ ወይ ስለ ጋብርኤል ማርቲኔሊ ከኛ ጋር ይቆያል ሊሉ ነው? አርሰናልን የምነካው ለምንድን ነው? አስኩክሊ አስ ፖስብል አክት ማያረገው ጭር ከማለቱ በፊት ገበያው አንዳንዴ መሬት ላይ ካለው ሀቅ ጋራ ነው አብረሽ መጓዝ ያለብሽ። ሀቁ ይጥምሻል፣ ሀቁ አይጥምሽም፣ ሀቁ ልክ ነው አደለም ሌላ ነገር ነው። መሬት ላይ ካለው ነገር ጋራ የማይስማማ ሀሳብ ሊኖርሽ እኮ ይችላል። ግን ከመሬቱ ላይ ካሉት ሌሎች ጋራ ተናበሽ ተፎካክረሽ በልጠሽ ወደኋላ ሳትቀሪ ለመራመድ የምትገደጅበት ሁኔታ ካለ ግን ይወፍቱ ድዛ ያንን መስመር መከተል መቻል አለብሽ። እኔ አርሰናል ላይ ተስፋ የማደርገው ከማንቸስተር ሲቲ ይልቅ የበሰለ፣ ከሊቨርፑል ይልቅ የበሰለም የተሻለም፣ ከቼልሲም ከማንቸስተር ዩናይትድም የበሰለም የተሻለም ስብስብና ቡድን አለው። ምን ማድረግ እንዳለባቸው ይበልጥ የሚያውቁ፣ እንዴት ማሸነፍ እንደሚቻል ሌትሊም ቢሆን የገባቸው፣ እነሱ ላይ ግን የጎደለውን ነገር እያመጣሽ መሙላት አለብሽ። ይሄንን የማታደርጊ ከሆነ በቃ እየገደልሽው ነው፣ ስፒሪቱንም እየገደልሽው ነው። መኝ ልክ አይደለም። በቃ ይሄ ጄንዊን ዶሚናንት ሳይድ መሆን የምትፈልጊ ከሆነ የምርሽን የምትፈልጊ ከሆነ ነው እኔ ባርኮላን ሉዝ ባረጉ ደስ ይለኛል።
ሞርጋን ሮጀርስን 130 ሚሊዮን ለእኔ በጣም ውድ ነው። ግን ሞርጋን ሮጀርስን በተመለከተ ባለፈው የተናገርነው ነገር ሳስታውስ እና አርሰናል እዛ ቦታ ላይ ያለበት ብዬ የምለውን ክፍተት አታኪንግ ሚድፊልደርም አሴ ስትራይከርም እንደገና ሌፍት ዊንገርም ላይ የሚጫወት ተጫዋች ነው። 3-in-1 ምናምን ስንለው የነበረው ልጅ ማለት ነው። እና አርሰናል ተው ምከሩት። ልክ ነው። በተለይ ከአርሰናል የሚጠበቀው ነገር አሁን ከተጫዋቾች ፊርማ ጋር በተያዘ በጣም ገዘፍ ያለ ነገር ነው የሚጠበቀው። ባለፈውም ስናነሳ እንደነበረው ይሄ አቨሬጅ የሆኑ ተጫዋቾችን አይደለም አሁን ማስፈረም ያለበት። በቃ በደንብ ራሳቸውን ያስመሰከሩና መጥተውም ደግሞ ይሄ ኢምፓክት እንደዛ አይነት አገልግሎት የሚሰጡ ግን ቅልቅል ቢሆን አይሻልም? ግን አንዳንድ ቦታዎች ላይ ደግሞ ግዴታ ነው። ቅልቅል ያልኩሽ ለዛ እሱማ ልክ ነው። ግን አሁን አንዳንድ ቦታዎች ላይ በተለይ በግራ መስመር ላይ ግዴታ ነው የሚመስለኝ እኔ። በቃ ወዲያው እንደመጣ በደንብ ከቡድኑ ጋር ተቀላቅሎ አውትሻይን ማድረግ የሚችል ተጽዕኖ የሚፈጥር ተጫዋች መሆን አለበት። አርሰናልን በግራ መስመር አቅሙ ትራንስፎርም የሚያደርግ ተጫዋች ነው መምጣት በቃ ግዴታ ነው። ለእንደነዚህ ያሉ ተጫዋቾች የሚጠራ ዋጋ ውድ መሆኑ በጣም ውድ ሆነ። ምክንያቱም እያልን ያለ ነው አርሰናልን የሚያሻሽል ነው። አሁን ያነሳው እንኳን የይልዲዝ እንኳን የዋጋ ወደ 100 ሚሊዮን ዩሮ ነው ዩቬንቱስ እንዲከፈለው ይፈልጋል የተባለው። ብዙ ነው በዩሮ ነው። በእርግጥ ግን በጣም ብዙ ነው። በዛ ላይ እስከ 2030 ድረስ የሚያቆይ ኮንትራት ፈርሟል ለዩቬንቱስ። በእርግጥ 21 ዓመቱ ነው እና ከዩቬንቱስ ጋር ያሳለፈው ጊዜ በጣም አሪፍ ነው። ቨርሳሳይል የሚባል ተጫዋች ነው። ግን በዛ ሁኔታ ውስጥ ነው ገና የ21 ዓመት ተጫዋች መሆኑ ፕሪሚየር ሊጉን የመልመድ ሌላ ግዴታ ያለበት መሆኑ እነዚህን ስታስብ የተመሰከረለት ተጫዋች ቢሆንም እንኳን ወዲያው መጥቶ ደግሞ አሁን እንዳልነው ተጽዕኖ መፍጠር የሚችል ላይሆንም ይችላል። ይሄም ሪስክ አለ እዛ ላይ። ግን የዋጋው ጉዳይ ግን በጣም የሚያስገርም ነው። አሁን እኮ ባርኮላንም እኮ ሰሞኑን ስንጠራጠረው ነበር አይደል? እንደውም አሁን ከፈረንሳይ ብሔራዊ ቡድን ጋር አሪፍ ነገር ማሳየት መጀመሩ ትንሽ ስሜቶች እንዲቀየሩ ሊያደርግ ይችላል እንጂ በደረጃ እንኳን ስናስቀምጠው ወይንም አድማጮችን እስቲ አስተያየት ስጡበት ስንል ከኒኮ ዊሊያምስ ከሞርጋን ሮጀርስ ከባርኮላ እንደይ ስንል ብዙ ሰው አይ ሆነም ቀረ ሞርጋን ሮጀርስ መጀመሪያ ይሻላል፣ ከዛ ኒኮ ዊሊያምስ፣ ከዛ ባርኮላ እንደዚህ ነበር የሚሰጡት አስተያየቶች። አሁን ሀሳቤን እኔ አስተካክያለሁ እኮ አሁን የፈጠረው ነገር ነው። እኔ አሁን ሞርጋን ሮጀርስ ይዘመስት ብዬ ነው የማስበው አርሰናልን እንዲቀየር በግራ መስመሩ ላይ ያለው አሁን። ምክንያቱም አርሰናል ለእኔ ቤስት ሳይድ ኢን ኢንግላንድ እሱ ነው አሁን አርሰናል። እዚህ ቤስትነት ውስጥ ግን የጎደሉ ነገሮች አሉ። እነዚህ የጎደሉ ነገሮች ደግሞ በዋናነት የግራው መስመር ላይ ነው ያለው ክፍተት። ስለዚህ አንደኛ ሞርጋን ሮጀርስ እናደርጋለሁ፣ ከዛ ቀጥሎ ባርኮላን ነው ማድረገው። እኔ ኒኮ ዊሊያምስሽም እንትናሽም ይልድዝሽም ይቅሩ ግድ የለም። ልክ ነው። ከነዛ ገና ጊዜ መስጠት የሚጠበቅባቸው ተጫዋቾች ናቸው፣ ጊዜ የሚወስዱ ናቸው ብለን የምናስባቸው ናቸው፣ ኒኮ ዊሊያምስም ቢሆን ይልዲዝም ቢሆን። ስለዚህ አርሰናል ላይ እንዳልከው የሚያሳስብ ነገር ያለ ይመስላል። የበለጠ ግን የሚያሳስበው የሄዱትስ ሄደዋል፣ እሺ፣ ግን ገና መጨረሻቸው ያልታወቀ ተጫዋቾችን ግን ከአርሰናል በላይ ሌሎች ክለቦች የበላይነቱን እየወሰዱ መምጣታቸው፣ በተለይ አርሰናል የበላይነቱን ይዞባቸዋል ተብሎ ሲገለጹ የነበሩ ተጫዋቾች አሁን በሌሎች ክለቦች የበላይነት እየተወሰደበት መምጣቱ እንዳልከው ምን አስቦ ነው የሚል ጥያቄ ያስነሳል። አንድሪያ ቤርታ ባለፈው የክረምት የተጫዋቾች የዝውውር መስኮት ላይ በአርሰናል ደጋፊዎች ዘንድ፣ በአርቴታ ዘንድ፣ በእግር ኳስ ባለሙያዎችም ዘንድ የፈጠሩት መመካት ዘንድሮ ይቀጥላል ወይ? እንግዲህ ቀኑ ገና ነው፣ ብዙ ጊዜዎች አሉ። ነገር ግን በአርሰናል በዋናነት የሚፈለጉት ተጫዋቾች ሌሎች እየወሰዷቸው ነው፣ ጎረቤቶቻቸውም ጭምር። It's on here now. The goalkeeper's beaten, and South Africa